በመሸነፍ ማሸነፍ አምናለሁ። አንዳንዱን ነገር ተሸነፈሽ ነው የምታሸንፈው። ትምህርት ተምረው ግራጁዌት አድርገው ስራ አጥተው ሊሆን ይችላል። አፕሊኬሽን አስገብተው አንቀበልህም ተብሎ ሊኖር ይችላል። ብዙ ውጣ ውረዶች በህይወት ያሳልፋለሁ። ጥሩነቱ ከእያንዳንዱ መውደቅ መነሳት፣ ከእያንዳንዱ ቻሌንጅ እማርበታለሁ። ክርስቶስ ተሸንፎ ነው ያሸነፈው። አንዳንዱን ታግልሽ አይደለም። አንዳንዱ ትሸነፊና በመሸነፍ የምታሸንፊያቸው ነገሮች አሉ፣ በማሸነፍ የምታሸንፊያቸው ነገሮች አሉ። ሰውየው ይወድቃል፣ ይነሳል። አእምሮውን ሁሉ ታሞ ነርቨስ ብሬክዳውን ገጥሞት ሄዶ አገግሞ ተመልሶ ይመጣል። አሁንም ፕሮፖዛሉን ያስገባል። መጨረሻ ላይ ሂደት ተሳካለት። ጥረሽ የሆነ ቦታ ስደርሽ የምትነኪው በተን አለ። እሷ መጽሐፍ አንብባ ይሄ መጽሐፍ ጥሩ ነው ካለች መጽሐፉ ኢን ሚሊየንስ ይሸጣል። ኦፕራ ኢፌክት ይባላል። ፍሎሪዳ አለ፣ ጃፓን አለ፣ ሆንግ ኮንግ አለ፣ ሻንጋይ ቻይና አለ፣ ፓሪስ አለ። በየአገሩ ሂውጅ መሬት ወስዶ ዲዝኒላንድን ሰርቷል። ህይወት በጣም ብዙ ውጣ ውረዶች አሏት። በጣም ትወድቂያለሽ፣ ትነሻለሽ፣ ተራራውን ትወጫለሽ፣ ወደታች ቁልቁለት ትወርጃለሽ። አፕስ ኤንድ ዳውንስ አሉ። አንዳንድ ጊዜ ነገሮች ሰርፕራይዝ ያደርጉሻል። ያልጠበቅሻቸው ነገሮች ይመጣሉ። ስለዚህ ወድቀህ ተነስተሃለሁ? ያው ተነስቻለሁ። እና አንዳንዴ ስትወድቂ የሚያነሳሽ እጅ ትፈልጊያለሽ፣ የሚያግዝሽ እጅ፣ አይዞህ የሚልሽ እጅ ምናምን ትፈልጊያለሽ። የማይኖርበት ጊዜ አለ። ስለዚህ ትነሽና ራስሽ አቧራሽን ታራግፊና እንዲህ አድርገሽ ራስሽን ታበረችና መንገድሽን ትቀጥያለሽ። ይሄ ፐርሲስተንስ ይባላል፣ ፐርሲቨረንስ ይባላል፣ ጽናት ይባላል። አለ የሚያግዝሽ ፈጣሪ አለ። ግን ከወደቅሽ ብዙ እጆች ካላየሽ በዙሪያሽ ብድግ በይና ራስሽ አቧራሽን አራግፊና መንገድሽን ቀጥይ። ላይፍ እንደዛ ነው። ላይፍ ህይወት ቀይ ምንጣፍ አይደለም። ዝም ብሎ ቀይ ምንጣፍ የተነጠፈበት መንገድ አይደለም። ህይወት ዝም ብሎ የአበባ ጋርደን በቃ አበባ በአበባ የሆነ ዝም ብሎ ደስ የሚል ይሄ ስዕል ላይ እንደሚሳል አይደለም። ህይወት ቻሌንጆች አሉት፣ ተግዳሮቶች አሉት፣ መውደቅ አለ፣ መነሳት አለ፣ አንዳንዴ መሸነፍ አለ። የምትሸነፊበት ጊዜ አለ። ግን ደግሞ እኔ በምን አምናለሁ መሰለሽ? በመሸነፍ ማሸነፍ አምናለሁ። አንዳንዱን ነገር ተሸነፈሽ ነው የምታሸንፊው። ክርስቶስ ተሸንፎ ነው ያሸነፈው። አንዳንዱን ታግልሽ አይደለም። አንዳንዱ ትሸነፊና በመሸነፍ የምታሸንፊያቸው ነገሮች አሉ፣ በማሸነፍ የምታሸንፊያቸው ነገሮች አሉ። ስለዚህ አፕስ ኤንድ ዳውንስ አሉ። ጎርባጣ ይሆናል መንገዱ፣ የተለያዩ ነገሮች ይታለፋል። እና ዛሬ እሱን ነው ማንሳት የፈለግነው። ሰው ንግድ ጀምሮ ይከስርበታል። ትምህርት ቤት ገብቶ ፌል ያደርጋል። አርግዛ ያስወርዳታል። የተለያዩ ነገሮች አሉ በህይወት ዘመን ላይ የሚሆኑ እና የህይወት ሪያሊቲ ይሄኛው ምንም ችግር የለም በምድር ላይ በቃ የተናገርከው ሁሉ ጥሩ ይሆናል፣ ምንም ችግር አያገጥምህም ብንል ውሸት ይሆንብናል። እኛም እንደዛ ስለሆነ እኔ ብዙ ውጣ ውረዶች በህይወት ያሳልፋለሁ። ጥሩነቱ ከእያንዳንዱ መውደቅ መነሳት፣ ከእያንዳንዱ ቻሌንጅ እማርበታለሁ። ጥሩ ተማሪ ነኝ እና እማርበታለሁ። ያንን ውስጥ ደግሜ እንዳልሰራ እሞክራለሁ። እና አሉ እንደዚህ ሰዎች ከወደቁ በኋላ እንደማይነሱ ማሰባቸው ነው። አንዴ ከተበላሸባቸው በኋላ ማስተካከል እንደማይቻል ማሰባቸው ነው። አሁን ወደ ምሳሌዎቼ ልሂድ። ዲዝኒ የሚባል ነገር ትሰሚያለሽ? ዲዝኒላንድ ሙቪዎች፣ የልጆች ፊልም ላይ ዲዝኒ አለ። በጣም የወዷቸው ፊልሞች ዲዝኒ በጣም ትልቅ ካምፓኒ፣ በምድር ላይ ካሉ ታላላቅ ካምፓኒዎች መካከል አንዱ ዲዝኒላንድ ነው። ዲዝኒላንድ ባለቤቱ ዋልት ዲዝኒ ይባላል። የጀመረው ካርቱኒስት ሆኖ ነው። ካርቱን መሳል ጀመረ፣ ይስላል። ሚኪ ማውስ የምትባል ነገር ፈጠረ፣ ይሞክራል። ካርቱን በመሳል ነው የጀመረው እና አንድ ጊዜ በጣም ሲጥር ትልቅ ለሚሆን ያላረገው ነገር በጣም ሲጥር የሆነ ክህደት ሰዎች ካዱትና ይሄ ነርቨስ ብሬክዳውን የሚባለው
አእምሮውን ሉዝ አረገ እና ከሚስቱ ጋር ለቆ ሄደ። ካምፓኒውን ለቆ ሄደ፣ ትቶ ሄደ። ሮድ ብሎክ ሆነበት። ያስብ የነበረው ነገር በሙሉ ተበላሸበት። ወሰዱበት ስራውን። ከዛ ነርቨስ ብሬክዳውን ገጠመው። ይሄ ሰውዬ ግን በሚገጥመው ነገሮች በሙሉ አያቆምም። ተስፋ የማይቆርጥ ሰውዬ ነው። አንድ የሚገርም ነገር አነበብኩ። ምን ይላል መሰለሽ? ወልት ዲዝኒላንድ የሚለውን እንደዚህ ሰፊ መሬት ወስዶ የልጆች መጫወቻ ሙቪ ምናምን the happiest place on earth ነው የሚሉት ዲዝኒላንድን ለመስራት ፕሮፖዛል አዘጋጀ። ከባንኮች ገንዘብ ማግኘት ነበረበት። 100 ጊዜ ባንኮች ጋር አስገባ፣ አልተቀበሉትም፣ አላቆመም። 200 ጊዜ ባንኮች ጋር አስገባ፣ ፕሮፖዛሉ ሪጀክት ነው። ማመን ትቸገራለሽ። 300 ጊዜ ፕሮፖዛል አስገብቷል። 300 ጊዜ ሪጀክት አድርገውታል። አይመስልም? አሁን መሬት ወስደ የልጆች ነገር አዘጋጅቶ መጫወቻ አዘጋጅተን ምናምን ይሄ ፋይናንሻል ኢንስቲትዩሽንስ አሉ አይደለም፣ ባንኮቹ አንድም ስፖንሰር የሚያደርገው አልተገኘም። ሰውየው ይወድቃል፣ ይነሳል። አእምሮውን ሁሉ ታሞ ነርቨስ ብሬክዳውን ገጥሞት ሄዶ አገግሞ ተመልሶ ይመጣል። አሁንም ፕሮፖዛሉን ያስገባል። መጨረሻ ላይ ሂደት ተሳካለት። ህይወት ላይ ጥረሽ የሆነ ቦታ ስደርሽ የምትነኪው በተን አለ፣ ከዛ ተሳካለት። ሲንደሬላን ሰራ፣ በሚኪ ማውስ በጣም ታወቀ። አሁን ዲዝኒላንድ ማለት የት አለ መሰለሽ? ካሊፎርኒያ አለ፣ ፍሎሪዳ አለ፣ ጃፓን አለ፣ ሆንግ ኮንግ አለ፣ ሻንጋይ ቻይና አለ፣ ፓሪስ አለ። በየአገሩ ሂውጅ መሬት ወስዶ ዲዝኒላንድን ሰርቷል። ህልሙ ተሳክቷል። ያሰበውን ነገር አይቶታል። ግን እነዛን ነገሮች ሁሉ ማለፍ ነበረበት። መውደቅ ነበረበት፣ መነሳት ነበረበት፣ ራሱን ኢንከሬጅ ማድረግ ነበረበት፣ አቧራውን ማራገፍ ነበረበት። አይሆንም ሲባል ኖ ሲባል ያንን ማለፍ ነበረበት። አሁን ወጣቶች ይኖራሉ የሚያዩ ስራ ሞክረው የሆነ ቦታ ተስፋ አድርገው ስራ ጠይቀው አይ የለም ተብለው ሊሆን ይችላል። ትምህርት ተምረው ግራጁዌት አድርገው ስራ አጥተው ሊሆን ይችላል። አፕሊኬሽን አስገብተው አንቀበልህም ተብለው ሊኖር ይችላል። ማይ ፍሬንድ አለ ላይፍ ላይ እንደዚህ። ይህንን ማወቅ አለባቸው። ብዙ ውጣ ውረድ እንዳለ ማወቅ አለባቸው። እና አንዱ ዲዝኒላንድ የዎልት ዲዝኒ ታሪክ በጣም ነው የሚያስገርመኝ። ሳየው ሰው እንዴት 300 ጊዜ ፕሮፖዛል ያስገባል? አይተውም እንዲ አይሰለቸውም እንዲ? በጣም ትገረሚያለሽ። ግን በፍጹም የማይታከት ሰው ነበረ። መጨረሻ ላይ ግን ፍሬውን አይቷል። በጣም ሰክሰስፉል ሆናል። ኦፕራ ዊንፍሪ ጥቁር ነች። የተባለችው ምንድን ነው? ቴሌቪዥን ላይ ትሰራ ነበር፣ እንደዚህ እንደ አባይ ቲቪ ዜና ታነብ ነበር። እዛ አንድ ቀን አለቆቿ ጠሯትና ይኖባት አሏት፣ ኦፕራ ዩ አር አንፊት ፎር ቴሌቪዥን አሏት። አቶኝ ማለት ዩ አር አንፊት ፎር ቴሌቪዥን ቃሉ የተጠቀሙበት ይሄ ነው። ስለዚህ አሁን ከዜና አንባቢነት እናወርድሽና አንድ ማይታይ ፕሮግራም አለ፣ ፕራይም ታይም ላይ ማይታይ የሆነ ፕሮግራም አለ፣ ቶክ ሾው ነገር፣ እሱን ትሰሪያለሽ። አይታይም፣ ኢምፖርታንት አይደለም ፕሮግራሙ። ምክንያቱም አንቺ ለቲቪ አትሆኝም ማለት ያው እንግዲህ መልኳንም ምኑንም አትሆኝም፣ ለቴሌቪዥን አትሆኝም አሏት። ከዛ በኋላ ኦፕራ ቺካጎ ሄደች። ከዛ የራሷን ፕሮግራም ጀመረች። ምን ይባላል መሰለሽ? ኦፕራፊኬሽን ኦፍ ቴሌቪዥን ይባላል። ለወጠችው። ለምንድን ነው? ስለ ራሷ ውፍረት ታወራለች፣ ቲቪ ላይ ቀርባ፣ ያልተለመደ ነው። ስለ ጥቁርነቷ ታወራለች፣ ስለ ፌል ስላደረገችባቸው ሪሌሽንሺፖች ታወራለች። ከዛ ቴሌቪዥንን ለወጠችው ተባለ ኦፕራ። ከዛ ደግሞ ቆየና በጣም ፖፑላር ስትሆን ኦፕራ ኢፌክት የሚባል መጣ። ኦፕራ ኢፌክት ማለት ምንድነው? ፖለቲካው ላይ ተጽዕኖ አላት። እሷ አቅርባ እንትን ያደረገችው ሰው አሁን ኦባማን አቅርባው ነበር ፕሬዚደንት ከመሆኑ በፊት፣ ይሳካለታል። እሷ መጽሐፍ አንብባ ይሄ መጽሐፍ ጥሩ ነው ካለች መጽሐፉ ኢን ሚሊየንስ ይሸጣል። ኦፕራ ኢፌክት ይባላል። እቺ ሴት አሁን ምን ተባለች መሰለሽ? ኦፕራ ዊንፍሪ ኔትወርክ የሚባል
ሚዲያ አላት፣ አንደኛ ነው። ኦ ሜጋዚን የሚባልላት። ከዛ ከሁሉም የሚገርመኝ ልንገርሽ፣ the most powerful and influential woman in the world ተብላለች። the most powerful and influential woman in the world ተብላለች። በጥቁር ህዝብ ታሪክ፣ በጥቁር አሜሪካኖች ታሪክ ከሷ በፊትም ማንም አልነበረም፣ ከሷ በኋላም ማንም የለም። የመጨረሻዋ ከጥቁር አሜሪካን ሴቶች የመጨረሻዋ ትልቅ ሴት፣ የመጨረሻዋ ባለሀብት ሴት እሷ ነች። አለቆቿ ግን ምን አሏት? ኦፕራ አንቺ ለቴሌቪዥን አትሆኝም ብለዋት ነበር። ቴሌቪዥን እንደዚህ ተቆጣጠረችው። እንደ ኦፕራ ያለ ማንም የለም አሜሪካ ውስጥ፣ እንደሷ የሚታይ ማንም የለም። ዶክተር ፊልም ይባላል የሚወደው ዶክተር ፊልን ኦፕራ ነች ታዋቂ ያደረገችው። ዶክተር ኦዝ ይባላል። ዶክተር ኦዝን ኦፕራ ነች ያደረገችው ታዋቂ ያደረገችው። ዶክተር ፊል እሷ ፕሮግራም ላይ ይመጣል፣ አስተያየት ይሰጣል። ዶክተር ኦዝ እሷ ፕሮግራም ላይ ይመጣል፣ አስተያየት ይሰጣል። ዶክተር ፊል ሲናገር ለምን የራስህን ፕሮግራም አትጀምርም ብላለችው። ከዛ በኋላ ጀመረ፣ ታዋቂ ሆነ። በሷን የታወቀውና እንዲህ አይነት ታላቅነት ቦታ ላይ የደረሰች ሴት ግን አትችይም የተባለች ሴት ነች። ዴንዝል ዋሽንግተን ሙቪ አክተር። ኒውዮርክ ታይምስ ምን አለው መሰለሽ? ኒውዮርክ ታይምስ the greatest actor of the 21st century ያለው the greatest actor of the 21st century የሴንቸሪ ኒውዮርክ ታይምስ ነው፣ ትልቅ ጋዜጣ ነው፣ ታውቂያለሽ። ግን በ21ኛው ክፍለ ዘመን ከኖሩ አክተሮች the greatest actor ዴንዝል ዋሽንግተን ነው ብሎ አወጣለት። በ2022 ደግሞ ዋይት ሃውስ ተጠርቶ የፕሬዚደንቱ ሜዳል ኦፍ ፍሪደም የሚባል ትልቅ ሽልማት አለ። ፕሬዚደንሻል ሜዳል ኦፍ ፍሪደም ይባላል። እሱን ተሸለመ። እንደው ከሪሰንቱ ነው የምልሽ። አካዳሚ አዋርዶች ተሸልሟል። ሽልማቶቹ በጣም ብዙ ናቸው። ይሄ ልጅ ግን መጀመሪያ ለኦዲሽን ሄደ አክት ለማድረግ። ከዛ ራሱ ነው የሚናገረው። ከዛ ሲናገር አይተውት ምንድን ነው የምትሰራው አይነት ነገር ነው ያሉት። ከዛ ደግሞ ዘፈን ደግሞ ሞከረ፣ እዛው ጋር በድምፅ ደግሞ ሞከረ እና ከሱ ጋር ሊወዳደሩ የሄዱ ልጆች በጣም በጣም ይችላሉ አክቲንግ፣ በጣም ድምፅ አላቸው እና አፍሮ ተዋርዶ ነው የተመለሰው ለሙከራ ሲሄድ። ከዛ እሱ ሲናገር ምን ይላል? እናቱ እና አባቱ ተለያይተዋል። በ14 ነው በ15 ዓመቱ ዲቮርስ አደረጉ። ከዛ እናቱ ነች ያሳደገችው። ፀጉር ቤት ትሰራለች እናቱ እና እሱ ፀጉር ቤት ሄዶ ያጸዳል፣ ጽዳት ያጸዳል። ጽዳት እያጸዳ አንድ ቀን አንድ ትልቅ አሮጊት ጥቁር አሜሪካዊት አየችውና አንተ አለችው you are going to be great አለችው። በጣም ትልቅ ሰው ትሆናለህ፣ በዓለም ዙሪያ ሁሉ ትዞራለህ አለ። የዓለም ሕዝብ ያውቃል። በሱ ብቻ አይደለም በስፒች ራሱ አለ የዓለም ሕዝብ ያዳምጣል ብላለችው። በ20 ዓመቱ ትንቢት ነው አምሹ ትንቢት መሆን አለበት። ከዛ በኋላ ያው ታሪኩ ጀመረ። ገባ ልጁ። በጣም ተወዳጅ ነው፣ በጣም ሰክሰስፉል ነው። እንትኑ ደግሞ ያስገርመኛል። ህይወቱ ለሚስቱ ያለው ክብር በጣም ከፍተኛ ክብር አለው። አይቀብጥም። ምንም ሲወራበት ከሌሎች ሴቶች ጋር ምናምን ሲወራበት አታውቂያት አትሰሚም። እና የፕሬዚደንሻል ሜዳል ኦፍ ፍሪደም ዋይት ሃውስ ተጠርቶ the greatest actor of the 21st century በኒውዮርክ ታይምስ የተባለ ሰው ነው። እንዲህ አይነት ቦታ ላይ ደረሰ። እንዲህ አይነት ቦታ ላይ የደረሰው ሰው ግን አትችልም ተብሎ ነበር። በህይወት ስትሄዱ ፌል የምታደርጉበት ጊዜ አለ። የዛን ጊዜ አራግፉና ተነሱ። ከዛ በኋላ ታሸንፋላችሁ። ጽናት ያስፈልጋል። በህይወት መውደቅ መነሳት አለ። አፕስ ኤንድ ዳውንስ አሉ። ስለዚህ ተስፋ አትቁረጡ ለማለት ነው። ከዛ በጣም ባጭሩ ለማንሳት ህይወት ሰከንድ ቻንስ ትሰጣለች። በህይወትሽ ሁለተኛ እድል ትሰጥሻለች። አንዳንዴ ከፍታ ላይ ተወጪና ከዛ ከፍታው ላይ ከወጣሽ በኋላ ታበላሸዋለሽ። ልናበላሽ እንችላለን። ከዛ ያን ነገር ሉዝ እናደርገዋለን። ከዛ ግን በህይወት ሰከንድ ቻንስ አለ። ሁለተኛ እድል ይሰጥሻል። በላይ ፍቅር ሁሉ ጊዜ እግዚአብሔር የሚሰጠው ሰከንድ ቻንስ አለ። ሰከንድ ቻንስ ብቻ ሰርድ፣ ፎርዝ፣ ፊፍዝ ቻንስ ይሰጣል።
ስለዚህ አንድ ነገር አድርጋችሁ ሲበላሽባችሁ ዶንት ወሪ፣ ሰከንድ ቻንስ አለ፣ ሁለተኛ እድል አለ።